ልጅት ዘመናዊ መኪናዋን እያሽከረከረች ወደ ተጋበዘችበት የራት ግብዣ እየከነፈች ነው። ስትለባብስ ስትኳኳል ሰዓቱን ፈጅተዋለች። ስለዚህ መፍጠን አለባት። ግና ጭራሽ የባሰው መጣ። ምንም ጎሚስታ በሌለበት ጭር ያለ መንገድ ላይ አንዱ የመኪናዋ ጎማ ተነፈሰ። መኪናዋን አቁማ ወረደች። በሽቃለች። ማንም ሊረዳት የሚችል ሰው በአካባቢው የለም። እናም ደግሞ አጠገብ ካለ ሕንጻ ላይ ለከፋ መሳይ አስፈሪ ጩኸት ሰማች። በርካታ ወንዶች ፎቁ ላይ። ከግቢው በር አናት ላይ ተጻፈውን ስታነብ ነገሩ ገባት። ለካንስ የአእምሮ ሕሙማን ሆስፒታል አጠገብ ነውና የቆመችው። ፈራች። ግን ማድረግ ያለባትን ማድረግ አለባት። የለበሰችው የራት ልብስና ባለተረከዝ ጫማዋ ባያወላዳትም እንደምንም ጎማውን በራሷ ለመቀየር ተነሳች። ተቀያሪውን ጎማ አውጥታ አጋደመች። መኪናዋን በክሪክ አንስታ የተነፈሰውን ጎማ ብሎኖች እየፈታች በጥንቃቄ ተቀያሪው ጎማ ላይ ማስቀመጥ ያዘች። ሕሙማኑ ከፎቁ ላይ እየጮሁባት ነው። ላለመረበሽ ጣረች። የተነፈሰውን ጎማ አውጥታ አጋድማ በፍጥነት ተቀያሪውን ጎማ ብድግ ስታደርግ ላዩ ላይ የደረደረቻቸው ብሎኖች በአንድ የበራው የፍሳሽ መውረጃው ፉካ ውስጥ ጥልቅ ብለው ጠፉባት። መልሳ ማግኘት አትችልም። በሸቀች አይገልጸውም። አሁን እስቲ ምንድነው ማድረግ የምትችለው? በንዴት ያነሳችውን ጎማ ለቀቀችው። ይሄኔ ግን ፎቁ ላይ ካሉት ሕሙማን መሃል የአንዱ ድምፅ ጎልቶ ተሰማ። አይዞሽ፣ ችግር የለውም። ከሦስቱ ጎማዎች ላይ አንዳንድ ብሎን ፈተሽ ጎማውን አስረሽ መሄድ ትችያለሽ። ጥቂት እንደነዳሽ ጎሚስታ አታጭም። ቀና ብላ አየች። ገረማት። ምን አይነት ምርጥ ብልሃት ነው! እናም እንዳለው አድርጋ ተቀያሪውን ጎማ ካሰረች በኋላ እሷም ድምጿን ከፍ አድርጋ ባለ ብልሃቱን ታማሚ እንዲህ ስትል ጠየቀችው። አንተ ግን እንዴት እዚህ ውስጥ ሆነ ይህን ልታውቅ ቻልክ? እንዴ ምን ነካሽ? አለ ከዚያው ካለበት በጩኸት። እብድ ነኝ እንጂ ደደብ እኮ አይደለሁም።